ሰላም ጤና ይስጥልኝ እንዴት ናችሁ ውድ ተከታታዮቼ ሰላም ናችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ ዛሬ ደግሞ ፈጣን ቀላል እንዲሁም ደግሞ በጣም የሚጣፍጥ የብስኩት አሰራር ነው ይዤላችሁ የመጣሁት በጣም ነው የሚጣፍጠው ተወዱታላችሁ ብዬ አስባለሁ ለመጀመሪያ ጊዜ ዛሬ ወደኔ ቻናል ደግሞ የመጣችሁ እንዳጋጣሚም ሊሆን ይችላል ወይም ደግሞ የቻናሌ ቤተሰቦች ጋብዛዋችሁ የመጣችሁ እንኳን ሰላም መጣችሁ ያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን አዳዲስ ስራዎች ሲሰራ ወደ እናንተ እንዲደርስ ማለት ነው እንደዚህ በጣም የሚያምር ውስጡም ደግሞ በጣም ይወላችሁ ልዩ ሆነ የብስኩት አሰራር ነው ዛሬ የምንሰራው ስራይ ከተመቻችሁ ላይክ አርጋችሁ አበረታቱኝ አሁን እዚህ ጋር የምናቦካበት እቃ ላይ አንድ እንቁላል እናደርጋለን እንዲሁም ደግሞ ግማሽ የሻይ ማንኪያ ጨው አድርጌበታለሁ እዚህ ጋር ስኳር መጠቀም የሚፈልግ ሰው ስኳር መጠቀም ይችላል እኔ ግን ጨውን ያስገባሁት ከዛ አንድ ላይ እንደዚህ በደንብ አድርገን እንመታውና ከዛ በዚህ በመለካዬ 2 የሾርባ ማንኪያ የሚያክል ዘይት ጨምሬበታለሁ እንዲሁም ደግሞ በክዳኑ ቫኒላ አንድ የሻይ ማንኪያ ማለት ነው የጨመርኩት እዚህ ጋር ደግሞ እርጎ ይዤበቻለሁ የተወሰነ 1/4 የሾርባ ማንኪያ ከላዩ ላይ ቀነስኩኝና እንደዚህ ቀልቅዬ እርጎ ጨመርኩበት ማንኛውም አይነት እርጎ መጠቀም ይችላልላችሁ ከዛ አንድ ላይ እንደዚህ አድርጌ አዋሃድኩት እርጎ ቆንጆ ቴስት ስለሚሰጠው ለዚህ ነው እርጎ የጨመርኩት ከዛ እዚህ ጋር ዱቄት አምጥቻለሁ እኔ ግማሽ ኪሎ ዱቄት ነው ያመጣሁት ዱቄት ግን የተወሰነውን ነው የምጠቀመው አብላጫውን እጠቀመዋለሁ ወደ 400 ግራሙን ያክሉን ማለት ነው ከዛ እንደዚህ ያዋሃድኩኝ ካነሰው እንጨምርበታለን አሁን እጄን ታጥቤ ስለመጣሁኝ እሽት አድርጌ አቦካዋለሁ እዚህ ጋር አሁን ግማሽ የሻይ ማንኪያ ቤኪንግ ፓውደር ጨምሬበታለሁ ቤኪንግ ፓውደሩን ስትነፉ ዱቄቱ ላይ መጨመር ትችላላችሁ ከዛ እሽት አድርገን እናቦካዋለን ያው እዚህ ጋር በደንብ አድርጌ ለልት እስኪል ድረስ አሽቼዋለሁ ከዛ ከድነን 5 ደቂቃ ያክል አረፍ እናረጋውና እስከዛ ደግሞ እዚህ ጋር እርጎ ስላለኝ ያው አንዳንድ ጊዜ ነው ያው እርጎ የሚኖረውና ባለ ሰዓት ግን እንደዚህ ብንጠቀም ጥሩ ነው ብዬ ከዚህ በፊትም ቪዲዮ ሰርቼለት አቃለው እርጎ አድርገን ከዛ ቺያ ሲድ እዚህ ጋር ስላለኝ ቺያ ሲዱን አድርገን ትንሽ ሰዓት ላይ ዘፍዘፍ እንዲል አድርገነው ራስ ነገር ሲል ብንጠቀመው ጥሩ ነው እሱን በመሃል ለማስተዋወስ ያክል ነው እንጂ ያው ቪዲዮ ዋናው አላማው ብስኩቱን ነው ላሳያችሁ የነበረ ሁላችሁ እንደዚህ አንድ ሾርባ ማንኪያ ከግማሽ ጨመርኩበትና እርጎ ላይ ከድነን አስቀምጠን ከአንድ ሰዓት ከ2 ሰዓት በኋላ ደግሞ እንወስደዋለን ይሄው እንደዚህ ከ5 ደቂቃ ያክል ነው አረፍ ያደረኩት አሁን እንዳምጠዋለን ያው እኔ ከስር ዱቄት አድርጌበታለሁ ዱቄት ስታረጉበት ያው ቶሎ ቶሎ ስለሚነሳልን ነው ዱቄት ያደረኩት ምንም ውሃ አልተጠቀምኩበትም ቡኮ ላይ እርጎና ዘይቱ ያው እንቁላሉ ስላለ ማለት ነው ከዛ በዚህ ይሄ በድንች ዚግዛግ ምን ቅርጽ ምናወጣበት አለ አይደለ በሱ ነው እዚህ ጋር አሁን ዚግዛግ ያረኩ ያወጣሁት ሁለት እንደዚህ ያደረኩና ሌላውን ደግሞ ሌላ አይነት ስለማወጣ ይሄኛውን በዚህ መልኩ ላሳያችሁ ብዬ ነው ይሄው እንድች አርጌ ቆረኩና እንዲ መሃል ላይ እንደዚህ አርጋችሁ በደንብ አጣብቃችሁ እንደዚህ አርጋችሁ ቅርጽ መስራት ትችላላችሁ አነስ ያለ ከፈለጋችሁ በእንደዚህ አይነት መልኩ መጠቀም ትችላላችሁ ለማለት ነው በደንብ ካላጣበቃችሁት በኋላ ላይ ሳት ሲነካው እንዳይፈታባችሁ እዚህ ጋር ደግሞ በክብ እንደዚህ ቅርጽ ማውጫው ደግሞ አደረኩኝና ይውላችሁ እንደዚህ ለየት ያለ እንደዚህ ቅርጽ መስራት እንችላለን ለአይንም በጣም ደስ ይላል ከዛ እዚህ ጋር ሌላውን ጨርሳለሁ እዚህ ጋር ደግሞ ዘይት ያፈላሁ ነው መሐከለኛ ሙቀት ሲሆን እዚህ ጋር ጨምረን እንጠብሰዋለን ማለት ነው
ቅርጹ በጣም የሚያምረው የተለቅ ተለቅ የሚለው ነው። እኔ ግን ያው አነስ አነስ ያለውን ያደረኩት እንደ አማራጭ እንዲሆናችሁ ብዬ ነው ያሳየሁት እንጂ ሁሉንም ከዚህ በኋላ የምጨርሰው ተለቅ ተለቅ ባለው ነው። ተለቅ ተለቅ ያለው የሆነ የአበባ ግማሽ ነገር ይመስላልና በጣም ነው ደስ የሚለው ለአይን። ከዛ ዘይት ሙሉ ዘይት ካረጋችሁበት ግማሽ ያህል መጥበሻው ላይ በደንብ ውስጡ ስለሚከተው ማገለባበጥ አይጠበቅብንም። እኔ ግን አነስ ያለ ዘይት ስለሆነ ያመጣሁት ለምን ተጠቅመን ሁለተኛ ላይ መጠቀም ስለማንችል ለዛ ብዬ አነስ ያለ ዘይት ስለሆነ ነው ያገለባበጥኩ ያበሰልኩት ያለሁት። አሁን እዚህ ጋር ስለደረሰልን ይሄው እያወጣሁት ነው። ይሄው እንደዚህ አድርጌዋለሁ። ቀጣዩን ይሄው እንደዚህ ቅርጹን በደንብ ማሳየት ስላለብኝ ብዬ ይኸውላ በደንብ አድርጌ እያሳየኋችሁ ነው። ግማሽ ነገር አድርገን ከዛ ወደዚህኛው ጥፍስ እናደርገው አበባ ነገር የአበባ ግማሽ ነገር ይሆናል። በጣም ነው የሚያምረው እንዲሁም ደግሞ የሚጣፍጠው። ሞክሩት፣ በእውነት ተወዱታላችሁ። አሁን አንድ አይነት ነው ያደረኩት። ሁሉንም እንደዚህ አይነት ብቻ ነው ቅርጹን ያደረኩት። ያው አነስ አነስ ያለውን ደግሞ ለልጆች በጣም ጥሩ ስለሆነ እንደ አማራጭ ለዛ ብዬ ነው አነስ አነስ ያለው መጀመሪያ ላይ አድርጌ ያሳየኋችሁ። በዚህ አጋጣሚ ደግሞ የማስቸግራችሁ ሁሉ ጊዜ እንግዲህ ላይክ አድርጉልኝ እላለሁ። ምንም እየታየ አይደለም ቪዲዮዬ፣ ያው እየለቀኩ ነው እንጂ እኔ ቪዲዮ እየታየ አይደለም ላይክ ስለሌለው ማለት ነው። ላይክ ቢኖረው ግን ብዙ ሰዎች ጋር ስለሚደርስልኝ የኔም ቪዲዮ ደግሞ ሰዎች ዘንድ ይደርስልኝና እኔንም ያበረታኛል ለማለት ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ላይክ አድርጉልኝ። ይሄ ሁለተኛውንም እንደዛው ጨርሰን ይሄው ያወጣሁት ነው። ሁሉንም አውጥቼዋለሁ። አሁን እዚህ ጋር ሳህን አቅርቤያለሁ። ሳህኑ ላይ አድርገን እንግዲህ እናቀርባለን ማለት ነው። ሞክሩት፣ በእውነት በጣም ነው የሚጣፍጠው። ለልጆችም መሆን ይችላል፣ እንዲሁም ደግሞ ለልጆች ለትምህርት ቤትም መሆን ይችላል። ይኸውላችሁ እንግዲህ የሚያምር ብስኩት ሰርተናል። በጣም ነው የሚጣፍጠው። ተወዱታላችሁ። ሰርታችሁም ደግሞ ኮሜንታችሁን ደግሞ ፈልጋለሁ። በጣም ነው ማመሰግነው። ይኸውላችሁ የሚያምር ቆንጆ የሚጣፍጥ ብስኩት ነው የሰራነው። ለአይንም ደግሞ አጠማለሉ በጣም ነው ደስ የሚለው። እንግዲህ እዚህ ጋር ደግሞ ይኸውላችሁ እርጎዬም ደርሷል። እንግዲህ እኔ እሱንም ወስዳለሁ ማለት ነው። ስለ ሁሉም አመሰግናለሁ። እግዚአብሔር ይስጥልኝ ስለምታበረታቱኝ። በሚቀጥለው በሌላ ቪዲዮ እመለሳለሁ። እግዚአብሔር ይስጥልኝ። ቻው።